በራእየ ሲኖዳ ላይ የተጻፈው ስለ ኢትዮጵያ ትንሣኤ ከተናገሩ ብዙ መጻሕፍት መካከል አንደኛው ራእየ ሲኖዳ ነው። አቡነ ሲኖዳ ስለ ኢትዮጵያ ትንሣኤ ያየውን ራእይ እንደሚከተለው እናቀርበዋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቡነ ሲኖዳ ባየውና በጻፈው ራእይ ላይ ስለዚህ ነገር በስፋት እንዲህ ይገልጠዋል። ከዚህ በኋላ በዚያ ዘመን ሁለት ነገሥታት ይነሳሉ። አንዱ ስሙ ተብሎ የሚጠራ የሮም ንጉሥ ነው። አንደኛውም ቴዎዳ የሚባል የኢትዮጵያ ንጉሥ ነው። ከሊቀ ጳጳሳቸው ከሰራዊቶቻቸው ከሕዝብ ሁሉ ጋርም በኢየሩሳሌም ይሰበሰባሉ። ሃይማኖትን እያቀኑ በዚያ ለ7 ወር ይቀመጣሉ። ያን ጊዜ በየቋንቋው የእኛ ሃይማኖት ይሻላል እያሉ ክርክር፣ ሙግት ይሆናል። ከዚህ በኋላ የእስክንድርያው ሊቀ ጳጳሳት ተነስቶ በጉባኤው ሁሉ ፊት እግዚአብሔር በጥንት ተፈጥሮ የፈጠራችሁ ተቀዳሚ ተከታይ የሌለው ብቸኛ ልጁን በማመን የጠራችሁ ወገኖቼ ስሙኝ። በዛሬው ዕለት ግሩምና ቅዱስ ራእይን ተመለከትኩ። ነገር ግን ያየሁትን ራእይ አልናገርም፣ የሚያምነኝ የለምና። ነገር ግን ወደ ጎለጎታ ሰዎችን ላኩ። ከጌታችን መቃብር መሬትን አፈርን አምጡ፣ በቤተ ክርስቲያን ውስጥም እነሰንሳለሁ። የእኛ የሚሆን ቅዳሴን በአንድ ወገን እንቀድስ፣ የሮሜ ሊቀ ጳጳሳት በሌላኛው ወገን ቅዳሴን ያድርግ። ሰዎች ሁሉ እየተመለከቱት ከእኛ በአንዱ ላይ ከሰማይ ተአምር የሆነ ከሆነ ከዚህ በኋላ በዚያ ሃይማኖት በአንድ ላይ እንተባበር፣ ሕዝቡም ሁሉ በዚያ ሃይማኖት አንድ እንሆናለን ይበሉ ይላል። ሁሉም ሕዝብ የዚህን ሁሉ ፍጻሜ የሚያይ ንዑድ ክቡር ነውና በአንድ ቃል ተስማምተናል ይላሉ። አይሁድም ኢአማንያንን አረማውያንንም ከሊህ በአንዱ መሠዊያ ላይ ተአምር ከሰማይ ሲወርድ ካየን ዛሬውን ክርስቲያን እንሆናለን ይላሉ። ከዚህ በኋላ ለ3 ጊዜያት ኪርያላይሶን እያሉ ቅዳሴን ያደርጋሉ። ከዚህ በኋላ መንፈስ ቅዱስ ፊቱ የሰው መልክ በሆነ በነጭ ርግብ አምሳል ይወርዳል። አንገቱ እንደ ንስር ረጅም ነው። የጀርባው ጠጉር መልኩ እንደ ኢያሰጲድና ሰርዲዮን ዕንቁ ነው። ክንፎቹም የ7 ዓመት ልክ እንደሆነ ቀስተ ደመና ብልጭታን ያንጸባርቃል። እግሮቹም እንደ ሊባኖስ ብርት ነው። ክንፎቹም የ7 ዓመት ልክ እንደሆነ ቀስተ ደመና ብልጭታን ያንጸባርቃል። እግሮቹም እንደ ሊባኖስ ብርት ነው። ራሱና ዓይኖቹ እንደ ፀሐይ የሚያንጸባርቁ ናቸው። ሆዱ በሰንጴር ዕንቁ እንዳጌጠ እንደ በረዶ ነጭ የሆነ እንደ ዝሆን ጥርስ ነው። ከአፉም 12 ጫፎች ያሉትን የእሳን ልሳን ያወጣል። በራሱም ላይ የብርሃን ማኅተም የቆመ ነው። በብርሃን ማኅተም ውስጥ በግልጥ በ7 ዓይኖችና አቅርንት ባለው ነጭ በግ በሰው አንደበት እየተናገረ በግልጥ ይታያል። የያዕቆባውያን አምላካቸው የናዝሬቱ ኢየሱስ እኔ ነኝ ይላል። ይህንንም ብሎ የእስክንድርያው ሊቀ ጳጳሳት በሰው መሥዋዕተ ወንጌል ላይ ይቀመጣል። ሰው ሁሉ እያየው በክንፉ ዓለምን እየጋረደ ወደ ሰማያት ውስጥ ያርጋል። ከዚህ በኋላ የኢትዮጵያ ንጉሥ ከሰራዊቱ ጋር በእልልታ ቃል ከሰራዊት ጋር ይመለሳል። የኢትዮጵያውያንን ንጉሥ ሃይማኖት እግዚአብሔር ወዶለት አይቷልና ሮማውያንና መለካውያን የስህተት መጻሕፍቶቻቸውን አቃጥለው ወደ ባሕር ውስጥ ይወረውራሉ። ሮማውያን የጥሙቃን አይሁድ በመላ በአንድነት በሥላሴ ስም ይጠበቃሉ። አዋጅ ነጋሪም አስቀድሞ ሐዋርያት በዓለም ዳርቾች ሁሉ አስተማሩ። ዛሬ ግን እንዳያችሁትና ቃሉን እንደሰማችሁት እርሱ ራሱ ሐዋርያ ሆነ። ሂዱ፣ አይሁድ ለአይሁድ፣ የጥሙቃን ለየጥሙቃን፣ አረሚ ለአረሚ በዓለም ሁሉ ቃሉን አስተምሩ።
ማመንን እምቢ ያለ ሰይፍ ትከለክለዋለች ይላል። ለአረማዊቷ ሀገር ወዮላት! ጥቋቁር ከሆኑ ከኢትዮጵያዊው ንጉሥ ሰራዊት ብዛትና ከብዙዎች ታላላቆች አረጋውያን የተነሳ ለማፍረስ አንዳንድ ደንጊያ እንኳ አትደርሳቸውም። የምስርን ንጉሥ ሽሮ በእርሱ ምትክ ሌላ ይሾማል። ከግብፅ ግብርን ይቀበል ዘንድ ግዮንን ይመልሳታል። የሮም ንጉሥም ኢየሩሳሌምን ይገዛታል። የኢትዮጵያዊው ንጉሥ ምልክቱ ይህ ነው። መልከ መልካም፣ ረጅም፣ በጡቶቹ መካከል የመስቀል ምልክት አለው። ከዚያም ወደ ሀገራቸው ይመለሳሉ። የኢትዮጵያዊው ንጉሥ ወደ ኢትዮጵያ ሀገር ሲመለስ የምስር ንጉሥ ሚስትን ይማርካታል። ከዚህ በኋላ ለ40 ዓመታት አጋንንት ይታሰራሉ። በዓለም ሁሉ ጸጥታ፣ ደስታና ሰላም ይሆናል። ከሰላም ብዛት የተነሳ ያለ ደመና ዝናብ 7 ቀን ይዘንባል። ሰውም ሁሉ እግዚአብሔር ለሚያወርሳት ገነት ይሆናል። እኛንም ከእነርሱ ጋር አንድ ያድርገን፣ አሜን። በዚያ ዘመን የሚሞት ያለ ጭንቅ ይሸጋገራል። ሞት የሚያመጣ ጠብ ሁሉ ተሽሯልና። ከጾምና ከጸሎት ውጭ ጠብ የለም፣ ተድላ ደስታ እንጂ ኃጢአት የለም። ከዚህ በኋላ 7 ነገሥታት ተነስተው ይነግሣሉ። ስማቸውም የአንደኛው አ፣ የሁለተኛው ሮ፣ የሦስተኛው ወ፣ የአራተኛው ፊ፣ የአምስተኛው ማ፣ የስድስተኛው ዮ ሲሆን 7ተኛው ሐሳዊ መሲህ ነው። ከዚያ የእግዚአብሔር ቃል እንደ ነጣቂ መብረቅ ይመጣል። በሰው ሁሉ ላይ ፍርዱን ያቆማል። ከእርሱም እጅ የሚያመልጥ የለም። ከዚያም ወደ ዘላለማዊ ርስቱ ይገባል። ይህ ዓለም ያልፋል። በቃልም ሆነ በሕሊና ይሄንን ዓለም ማን የሚያስበው የለም። ራእየ ሲኖዳ ምዕራፍ 7 ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። እግዚአብሔር ነገሥተ ምድር ሰብሕዎ ለአምላክ